ስታደርጊው ያላፈርሽ ነው መናገር የምታፍሪው? አብርሽ ዛሬ ዞር በልልኝ ብያለሁ። አብርሽ እስኪ ቆይ ተረጋጋ። እኛ እኮ ግራ ገባ እንዴ። ምንም ገልሞ እሱ ይንገር ምን እንደሆንኩኝ። ዝም በይ ትትና ይበልጥ አትናጂ። ቆይ አንተ ብቻ ነው የምትናደደው? አንተ ብቻ ነው የምትቆጣው? እንደውም እኔ ነኝ እሺ ወደ መከላከያውን የሚወጣ። ተረጋጋ። ምንድነው እንደዚህ መሆን? ሁሉም እኮ ሲቀር ይቀራል። ተረጋጋው እኮ ገልሞ። ከዚህ በላይ እንዴት ሊረጋጋ? ምንድነው የምትለኝ? እንዴት ነው መረጋጋት? መረጋጋት እንደዚህ ነው እንዴ? እኛ አናውቅም። ምንም አላልኩም። በቃ እሺ እንሂድ አሁን በቃ ና ይቺ ናት እቺ ማትረባ እርኩስ ራሷ እንደሆነች እኮ አውቄ ነበረ። እንኳን ደስ አለን ነው የሚባለው። መቼም ሀቅ እኮ ተደብቃ አትቀርም። ይኸው ነው አይደለ? ይሄ ማን ነው? አብርሽ እውነቴን አይደለም። እኔ ማን እንዳደረገብኝ ምንም አላ ጨረሻም ትትና እንግዲህ እውነት ወጥቶላታል። ቤተሰቦቻችን በጣም ነው ደስ የሚለው። ምክንያቱም ትትና እንደሚታወቀው እንግዲህ አብርሽ ያሰበበት መንገድ ወይም ደግሞ ያው በእርግጥ የታየ ነገር ነው፣ በሱም አይፈረድም። ባየው ነገር በጣም አዝኖባት ደብሮት ነበረ። ሶ ግን በመጨረሻ የሆነው ነገር በጣም የሚደብርና የሚያስጠላ ነበረ ማለት ነው። ምክንያቱም እንግዲህ ያው ሴራው እንደሚታወቀው የትዝታ ሴራ ነው። ትዝታ ናት ይሄን ሁሉ ነገር ያደረገችው። ግን አብርሽ እሱን ነገር አልተረዳውም ስለነበረ ትንሽ ነገሩ የሚያስጠላ ነበር። ቤተሰቦቻችን ግን መጨረሻ ላይ ያው ደስ በሚል ሁኔታ እውነቱ ወይም ደግሞ ሚስጥሩ ወጥቷል። ለሱም እንግዲህ ለሚስጥሩ መውጣት ዋና ተዋናይ የሆነችው የግሌ ናት። እውነት ለመናገር የግሌ እዚህ ላይ ትልቅ አስተዋጽኦ አድርጋለች ማለት ነው። አሁን ላይ እንደሚታወቀው የግሌና ትትና በጣም ቤስት ፍሬንዶች ወይም ደግሞ ሞርጥ ጓደኛሞች ሆነዋል። በዛ አማካኝነት እንግዲህ ስታደርግ የነበረው ሪአክሽን ስታደርግላት የነበረው እንክብካቤዋ ሁኔታ ነገሩ በጣም ደስ የሚል ነበርና በሷን በመጠቀም እንግዲህ ነገሮችን ለማስተካከል ችለዋል ማለት ነው። ይሄ በጣም ደስ የሚል ነገር ነው። መጀመሪያማ እንደ ትዝታ አስተሳሰብ በቃ ከአብርሽ ጋር በቃ የፈለገችው ያው ከአብርሽ ጋር እንዲጣሉላት ነበረ። አብርሽም እንግዲህ አይታችሁ እንዴት እንደተናደደ ታውቃላችሁ። ትትና የሆነ ጀስት አለ አይደለ ይወዳታል ምናምንና እሱ ነገሩ ያው እሱ ብዙም ይሄን ያክል በዲፍረት እና በኮንፊደንስ እንደዚህ እንትን ባይልም ግን ብቻ እንደሚወዳትና ሁኔታ ነገሮች የሚያሳዩ ነገሮች ነበሩ። ሶ በዛ አማካኝነት እንግዲህ ያው ትንሽ የሚያስጠላ ነገር ቢሆንም አብርሽ በጣም ነው የተናደደው፣ በጣም ማለት ነው። ቤተሰቦቻችን ያው ምንም እንትን ያላት ነገር የለም። በእርግጥ ግን በቃ ዝም ብሎ ይወዳታል። ያው ፍቅሩን ገልጾላት ወይ የሆነ እንደሚወዳት ጓደኛ ሁኚ ብሎ እንትን ባይላትም እሷም ተወዷለች። እሱም ደግሞ የሆነ ስሜት አለው። ሌላ ሰው ሲያይበት የሆነ ነገር ስትሆን ከሱ ስትርቅ ደስ አይለውም። ሌላ ሰው በተለይ ደግሞ መድብል ጋር ሰውና ሲያያት በስማም እንዴት እንደሚናደድባት እና እንግዲህ በዛ ልክ ሲያያት የነበረችውን ሴት እንግዲህ ክብሯን አታ የሚል አይነት ሳይን ያለው ነገር መኝታ ክፍሏ ደም በደም ሆኖ ሁኔታዎች በዛ ልክ ሆኖ እንግዲህ እሱ ደግሞ በጣም ያጠፋው ደግሞ በቃ ከጓደኞቿ መካከል ከቤተሰብ መካከል ነው እንደዛ አድርጎ ያደረጋት። ያው በእርግጥ እሱም ስሜታዊ ስለሆነ ነው፣ በእርግጥ አስቦበት ምናምን አይደለም ያን ነገር ያደረገው። ግን ቢሆንም ለሷ በጣም ከባድ ነበረ። አንደኛ ያንን ነገር እንደማንም ብሎ ታግሶ ማሳለፍ መቻል ነበር። ከምን አንፃር እንደዚህ ሆንሽ ብሎ ከመጠየቅና ሁኔታው ነገሮችን ከመረዳት ይልቅ እሱ ወደ ቁጣ ስለሆነ ያመራው እሱም ነገር ትንሽ ከባድ ነበረ። ኤኒዌይስ ያው በመጨረሻው ደስ በሚል ሁኔታ እውነታው ታገኝቷል ማለት ነው። ለዚህም እንግዲህ እውነታው እንዲገለጥ ሁኔታዎች ይፋ እንዲወጡ የትልቁን ሚና የተጫወተችው ትትና ናት። ማነው ይቅርታ የግሌ ናት። ምክንያቱም እቺ ተንኮለኛ ከተንኮል ቦታ ስለማጠፋ ብላ ትዝታን ስለጠረጠረቻት፣ ስለዚህ መጠርጠርን ብቻ ሳይሆን የጠረጠረችውን እውነታ እንዲሆነ ለማረጋገጥ የሄደችበት መንገድ በጣም የሚገርምና የሚደንቅ ነበረ። እሱም እንግዲህ ሁላችንም ማስደስቶታል። በጣም ደስ የሚል ነገር ነው ሆነቱ ነገር። ምክንያቱም ሰውን አለ ስራው ሰውን አለ እንትኑ እንደዚህ ስራ ላይ መስጠት በጣም ያስጠላል። ሰው በሰራው ስራ ችግር የለውም
ቢወቀስም ቢሰደብም ምንም አይነት ተጽዕኖዎችን ቢደርሱበት ይህን ያክል እንትን የሚል ነገር የለውም። ግን አንድ ሰው በተለይ ምንም ባልሰራው ነገር ምንም ባላጠፋው ምንም ባላደረገው ነገር ያልሆነ ስም እናንተን ሲሰጠው በጣም ነው የሚያስጠላው ከሚባለው በላይ ማለት ነው። ውድ ቤተሰቦቻችን በሱ አማካኝነት እንግዲህ የነበረው ሪያክሽን በጣም ያስጠላ ነበረ። ግን ደስ የሚለው የመጨረሻው ነው እንዳልኳችሁ። አብርሽም አሁን ላይ እንግዲህ ቮይስ ሪከርዱ ኦሬዲ እጃቸው ገብቷል። ያው ስልኳን አስቀምጣ ሪከርድ አድርጋ እንግዲህ የግሌ ሪከርድ እንታደርግ ስለነገረቻት በዛ መልኩ እንግዲህ ሪከርድ አድርጋለች። ሪከርዱም ሁላቸው እጃቸው ደርሷል። ስለዚህ በጣም ተደስተዋል ሁሉም ቤተሰብ ይሄን ነገር በማወቁ። በተለይ ደግሞ መሳይ እንደምታወቀው ወንድሟ ነውና መሳይ ይሄን ነገር ማወቁ በጣም ደስ የሚል ነገር ነው ከቃል በላይ ማለት ነው ቤተሰቦቻችን። ምክንያቱም ይሄን ነገር በጣም ነው የተደበረው ነበረ። ምክንያቱም ለምን የሚለው ጥያቄ ውስጥ ራሱ አእምሮ ውስጥ የሆነ ጥያቄ ስለፈጠረበት በሱ አማካኝነት እንግዲህ ትንሽ የሚያስጠላ ነገር ሆኖበት ነበር። ግን ያው እውነታው ስለወጣ በመጨረሻም እውነታው ከሷ ጋር እንዳለ እውነትም አላቅም እንዳለችውም ትትና እንደማታውቅ ሲነገረው በጣም ደስ የሚል ነበረ። ከዛ በቀጥል ደግሞ እሷ ያው ሁኔታው ትንሽ ከበድ ሲላትና ስትናደድ እንግዲህ ለመድብልም ደውላለች። ሲቸግራትና ነገሮች ትንሽ ሀርድ ሲሆኑባት ታውቃላችሁ ወደ መድብል ጋር ነው የምትደውለው። እሱ ግን ያው እንደሚወዳት እንደሚያፈቅራት ታውቃለች። ግን እሱን የሆነ ነገር ሲቸግራት በቃ የሆነ ጭንቅ ሲላት ነው እንጂ ፍቅር ትኩረት ያላት ለአብርሽ ነው እንጂ መድብል ጋር ይሄን ያክል አይደለችም። ግን ሲቸግራ ዞሮ የምታፈጠው የምትናገረው የምትጮኸው ወደ መድብል ነው። ለዛም ነው እንግዲህ መድብል ጋር ደውላ እንደዚህ ሆነ እኮ እንደዚህ ተፈጠረ እኮ ብላ ስታወራ የነበረው። በመጨረሻም እንግዲህ ያው አብርሽም ይሄን ነገር ሰምቶ ያው በይቅርታ እንደሚያልፈው ምንም ጥርጥር የለንም። ትዝታ ግን አሁንም ሌላ ትዝብት ነው ያተረፈችው። ምክንያቱም ማድረግ የሌለባትን ነገር ነው ያደረገችው። በፍጹም እንደዚህ ማድረግ በጭራሽ የለባትም ነበረ። ግን እሷ ይህን ትልቅ ስህተት ነው የሰራችው። እንግዲህ ስህተቷንም ዋጋ እሷ ነች ልትከፍለው የምትችለው። በጣም የሚያስጠላ ነገር ነው ያደረገችው። እሱም እንግዲህ በጣም ነው የሚቀይማት በእርግጠኝነት። አሁን ተደጋጋሚ ችግር እዚህ ጋር ታማ ተኝታ በፈጣሪ እጅ ተይዛ በሰው እጅ ተገድፋ ነገሮችን እንግዲህ ትንሽም ትልቅም ነገር ከሰዎች እጅ የምትጠብቅ ልጅ ናት። ግን ይህን ነገር በማድረጓ በጣም ነው የተናደዱባት። ስለዚህ ራሷ ክብሯን ነው የምታጣው። ቀጣይ አዲስ ቪዲዮ እስከምንገናኝ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ሆናችሁ እናመሰግናለን። አበረታቱኝ፣ ላይክ አርጉልኝ። እወዳችኋለሁ። መልካም ጊዜ በያላችሁበት የዓለም ዳርቻ። ባይ ባይ።